ሸገር ሼልፍ በሸገር 102.1 ሰላም ጤና ይስጥልን። ለምሰነበታችሁ የሸገር ሼልፍ ወዳጆች፣ ስብሐት ገብረ እግዚአብሔር እነሆ ጀግና። ዮሐን ወልፍጋንግ ፎን ገተ ጀርመናዊ ደራሲ፣ ፈላስፋ፣ ሳይንቲስት። ሙያ ገጣሚና ልቦለድ ደራሲ እና ጸሐፊ ተውኔት እና ሳይንቲስት እና ፈላስፋ እና የሙዚቃ ሰው እና ሀገር አስተዳዳሪ። አንድ ሙያ አይደለም እግዚአብሔር የሰጠው 7 ሙያ ነው። እንዲህ አይነት ብዙ ጸጋ ተጠቃሎ የተሰጣቸው ሰዎች በጣም ጥቂት ናቸው። እናንተ የምድር ጨው ናችሁና እንደተባለላቸው አይነት አገር ቀደም ሲል ጀርመን፣ ሲቀጥል አውሮፓ፣ አሁን መላው ዓለም። እናስታውሳችሁና እንግሊዞች የእናንተ የሥነ ጽሑፍ ጉልላት ወይ ቁንጮ ማን ነው ቢሏቸው ጆን ሚልተን ነው አሉ። ሼክስፒርስ? አይ እሱማ ዓለም ነው። የዘመዶቻቸው ከመሆን አልፈው የአገራቸው ከመሆን አልፈው ተርፈው የመላው ዓለም ሀብት ከሆኑት ጥቂቶች አንዱ ገተ ነው። አጋጣሚው ሌላ ሆኖ ሰዎች ጀርመኖችን የእናንተ የሥነ ጽሑፋችሁን ቁ ያልማዝ ማን ነው ቢሏቸው ኖሮ ፍሬድሪክ ሽለር ነው ይሉ ነበር። ዮሐን ወልፍጋንግ ገተ የት ሄዶ ነው ቢሏቸው እሱማ ዓለም ነው ባሉ ባማረባቸው ነበር። ገተ በ16 ዓመቱ ላይፕሲግ ዩኒቨርሲቲ ገባ። በ1771 የሕግ ዲግሪውን ተቀበለና 4 ዓመት በጥብቅና ሠራ። ግጥሞቹና ልቦለዶቹ እና በተለይም ፎስት የተባለው በድንቅ ግጥም የተጻፈ ድራማው ገተን ፈር እንደቀደደ አገር እንዳቀና ያስቆጥሩታል። ሮማንቲሲዝም የሚባለውን የሥነ ጽሑፍ ዘርፍ ከመሠረቱትና መልክ ካስያዙት ጠቢባን አንደኛውና ዋነኛው ገተ ነው። ከጥብቅናው ዓለም ወደ ፖለቲካው ዓለም ተሻገረ። ለ10 ዓመታት ከዋነኞቹ የአገሪቱ የፖለቲካ መሪዎችና አስተዳዳሪዎች አንዱ ሆኖ አገለገለ። ሻርሎ ፎንስታይን ለተባሉ በ7 ዓመት የሚበልጡት ባለትዳር ሴትዮ ግጥም ጻፈላቸው። እነዚህ ግጥሞች የአገሩን አንባቢያን ልብ ጠልቀው አስደሰቱት። ከ1786 እስከ 88 ሁለቱን ዓመት በጣሊያን አገር እየተዘዋወረ አሳለፈ። ኢጣሊያ የገትን ዓይን ከፈተችለት። አርቲስት ነው ለካ። ሙሉ ልቡን ወደ ሥነ ጽሑፍ አዞረ። ከ1794 እስከ 1805 ዮሐን ወልፍጋንግ ገተና ፍሬድሪክ ሽለር እየተረባረቡ ሲበዛ የተዋጣላቸውን ግጥሞቹን አበረከቱ። እቺ 11 ዓመታት የጀርመንኛ ሥነ ጽሑፍ ቁንጮ ሆና ትታያለች። ገተ በበኩሉ ካለፍኩ በኋላ ትውልድ ቢያስታውሰኝ ለባዮሎጂ፣ ለሥነ ሕይወት ሳይንስ ባበረከትኩት አስተዋጽኦ ይሆናል ብሎ ያምን ነበር። ታሪክና ዓለም ግን የሚያስታውሱት በተለይና በይበልጥ ፎስት በተባለው ስነ ግጥማዊ ድራማ ሆነ። ሮበርት ፍሮስት በ20ኛው ምዕት አሜሪካውያን አብዝተው የሚወዱት ገጣሚ ነበር። የጨለማ ኃያላት ወገኖች በግማሽ መንገድ የቀጩትና ከታላላቆቹ ፕሬዝዳንቶች አንዱ የነበረውን ጆን ኤፍ ኬኔዲ ሕዝቡ ለ4 ዓመት ምርሃን ብሎ መርጦት የምረቃ ሥነ ሥርዓቱ ሲፈጸም የተነበበው የይቅናንና የመልካም ራት ዓመት ይሁንልን ግጥም ኬኔዲ የራሱ የልብ የሚለውን ገጣሚ ከማክበር ጋር እባክዎትን የፈለጉትን ግጥም ያንብቡልን ሲል ጋበዘው። ደስታውን አልችለውም፣ የሚሰማኝም ክብር ያን ያህል ነው ብሎ አነበበ። እንግሊዝኛ ሌላ፣ አማርኛ ሌላ። ሮበርት ፍሮስት ከጻፋቸው አጫጭር ግጥሞች አንዷ ወደ ታላቋ የገት ግጥም ፎስት ትወስደናለች። እንደ ድልድይ ሐሳቧ ጭብጧን ነው። ርዕስ ያልሄድነው መንገድ። አብዛኛዎቹ ፎረስት ግጥሞች ገጠረኛ እንደ አገር ቤተኛ ናቸው። ለአንድ 2 ሰዓት ሽርሽር በፈረስ ወጣሁና በልቤ ያንን ፊት ያለውን የደስደስ የተላበሰውን ጫካ ተመለስኩበት። እዚህ ውብ የውበት ጫካ ደርሰን መንገዳችንን በዝግታ ስንሄድ እነሆ መንገድ ይመስል የነበረው ባላ መሰለ። መንገዳችን ተገነጠለ። በየትኛው እንሄድ? በመረጥነው መሄድ እንችላለን። እሱማ አንዱን መንገድ መሄዳችን የማይቀር ነው። ቅሬታ እያጀበችን ነው እንጂ የምንሄደው ያኛው ያልሄድነው ባላ መንገድ ስለቀረብን እየናፈቅን። እቺ ሐሳብ ገተ የተባለ ሌላ ሰው በሌላ መንገድ የኖረ እንደ ጻፋት ፎስት ትራጀዲ ትሆናለች።
ዶክተር ዮሐን ፎስት አሁን ጭርጭስ ብሎ ሸምግለዋል። አመሻሽ ላይ ሰውነታቸውን ለማፍታታት በእግር ተዘዋውረው ወደ ቤታቸው እየተመለሱ ነው። አንድ ግንዛቤ ደጋግሞ ወለል ብሎ ይታያቸዋል። በዚህ በኩል የቅመማ ላቦራቶሪያቸው ውስጥ ከብዙ ነበልባሎችና ጢሶች፣ አሲዶችና ምናምኖች ጋር በማበርና በመተባበር ያችን ስውር ችሎታ ሲፈልጉ ዓመታት በረሩ፣ ከነፉ። ያቺ የሚፈልጉት ችሎታ ማንኛውም ነሐስ ወይ ኒኬል ወይ ብረት ወይ ማንኛውም ማዕድን ድግምቲቱን እየደገምን የፈላስፋ ጠጠር የምንላትን ብናስነካው ያ ማዕድን ወዲያው ወርቅ ይሆናል። እንደገና በዚህ በኩል ዶክተር ፎስት የሕይወትን ኤሊክሴር ፍለጋ ብዙ ጥረት ሲያደርጉ ዓመታት ተፈተለኩ። የሕይወት ኤሊክሴር እንደ ገነት ውሃ አይነት ናት። አርጅተን ጨርጭሰን ወዲያውኑ ወጣት ነው የምንሆነው። ወጣት የነብር ጣት ደግሞ ይታያቸዋል። ታዲያ ለካ ወጣትነታቸውን፣ ጉርምስናቸውን፣ ጎልማሳነታቸውን፣ እርጅናቸውን ሳይቀር ምንም እንደ ሰው ሳይኖሩበት በከንቱ ኖሯል ያሳለፉት። ሄደች፣ በቃ አለፈች ያቺ የእንዲትዬ ሕይወታቸው ምንም ሳይኖሩባት ብቻ ከንቱ ቅዠት ሲያሳድዱባት አለቀች። ላይን እየያዘ ከሄደ ቆይቷል። ዶክተር ፎስት አጠገባቸው አንድ ቡችል ላዩ። ጥቁር ጠጉራም ደስ የሚል የተደሰተ ይመስላል። ጅራቱን እያወዛወዘ ተከትሏቸው ወደ ቤታቸው ገባ። ብዙም ሳይቆዩ ቡችልየው ወደ ሰው ተለወጠ። ሰው እንኳን አይደለሁም ዶክተር አላቸው። ሜፊስቶፍሊስ እባላለሁ። ከሳጥናኤል በታች 3ኛው የጽልመት ኃያላት ባለሥልጣን ነኝ። ለእኔም ለእርሶም የሚበጅ ሐሳብ ይዤ ነው የመጣሁት። ይሰሙኛል? እሰማለሁ። እኔ ያን ሁሉ በከንቱ አሰሳ ዳበሳ ፍለጋ ያሳለፉትን ዘመኖን ልመልስሎትና አፍላ ጎረምሳ ላድርጎት። ከዚያ ሕይወቶን እንደፈለጉ ይኖሯታል። አሁን በድጋሚ ልኖራት እንደፈለጉ። ከዚያማ ሕይወቶን እንደ ልቦ ከኖሯት በኋላ አርጅተው ጨርጭሰው ሲሞቱ ነፍሶን እኔ ወስዳታለሁ። ነፍሴን በሕይወት ልለውጣት ማለት ነው። ይሁን እንግዲህ እኔ ዮሐን ፎስት ከሜፊስቶፌሊስ ጋር ነፍሴን በሕይወት ተለዋውጫለሁ። እንዲህ ከተጻፈ በኋላ ዶክተሩ በቀለም ሳይሆን በደማቸው ፈረሙት። እንዲህ ነው የሚጀምረው የገተ ቲያትር። የሸገር ሼልፍ አድማጮች በይበልጥ በተዋናይነቷ የምትታወቀውን ዓለም ፀሐይ ወዳጆንና ግጥሞቿን እንሆኝ። አብረውም ለድምፃውያን ከሰጠቻቸው ግጥሞች ጥቂቶቹንም ዜማቸውን እያሰማን እናስታውሳለን። እንደኔው አእምሮ እንደኔው ሰውነት ባርቀህ ትጮኻል። ከእናትህ ማህፀን በጭንቀት ስትወጣ አታውቀው ዓለም ውስጥ ሳትፈልግ ስትመጣ እንደ ጮኸው ጩኸት ያኔ ስትወለድ ዳግም ታለቅሳለህ ከሀገር ስትሰደድ። እንኳን የማያውቅህ የሚያውቅ ይረሳሃል። ለብሰህ ይበርድሃል፣ ጠግበህ ይርባሃል። ብቸኝነት ማርኮ ኦና ያደርግሃል። አያከብሩ አይንቁህ፣ አይቀርቡህ አይርቁህ፣ አይሰሙህ አያደንቁህ፣ አይረዱህ አያውቁህ። ልቦች ሁሉ ድፍን፣ አይኖች ሁሉ ባዳ፣ ሁሌም ጎዶሎ ነህ፣ ሁልጊዜም እንግዳ። ብትወድቅ አትነሳ፣ ቢሞላ አትሻገር፣ እንደ ቁልምጫ ጠሪ ሰው የለም ሰው ሀገር። መርጠህ ታወራለህ፣ ተጠንቅቀህ ረግጠህ፣ ፍርሃት ይወርስሃል በሚያንስህ ተበልጠህ። ጮኸህ ታለቅሳለህ እንደ አራስነትህ፣ ስትሄድ ስትሰደድ ከሀገርህ ከትብትህ። የሰውነት ክብርህ ከጥላህ ጋር ወድቆ፣ ስደት አሰድዶት ካንተነትህ ርቆ። ፈቅደህ ስትጎዳ ውዴታ ሲያጠቃህ፣ ትዕግስት ሃሁ ብለህ ለይሁን ሲያበቃህ፣ እንደ አራስነትህ እንደ ቀዳሚው ቀን ባርቀህ ትጮኻለህ ቀን ሲጠፋህ። እርግጥ አገኘሽው ኮከቤ ጠርቶኝ ነው መርቶኝ ነው ኮከቤ ጠርቶኝ ነው እድሌ ከማላቀው ባህል ከባዕድ መዋሌ
ኮከቤ ጠርቶኝ ነው ወንዙን መሻገሬ፣ ባህር ማቋረጤ፣ መጓዜ መብረሬ። አብሮ ሰርቶ መብላት፣ መዋስ፣ የቤት ዕቃ፣ ከጎረቤት ማምሸት፣ ቤተሰብ ጥየቃ፣ ከእናት ጓዳ መዋል፣ በዘመድ ከበባ። መች በቃኝ እላለሁ ቀኔ ባይሸሸግ፣ ዕድሌ ሲያደባ። ጣፈንታዬ ነው አመሻሽቶ ያመጣኝ፣ ከመከዳይ ላይ ያራቀኝ አወጣኝ። ከጤዛው ካጎዛው፣ ከድንጋይ ካፈሩ፣ ከእንጉዳይ ከጨፌው መዋሉ ማደሩ፣ በለመዱት ቋንቋ ከወፍ መዘመሩ። መች ሰለቻለሁ ከማማው መጠለል መዋል ከሰፈሩ። ቢጠራኝ ነው እንጂ ቢመራኝ ኮከቤ፣ ምንጭን ተጎንጭቼ እሸቱን ፈልፍዬ መኖር መች ጠግቤ። ማዕድ ያርቆኝ ነው ከትብቴ ከቤቴ፣ ቆስዬ መኖሬ ተመት ልጓንጀቴ። ከጦጣው ዘልዬ ከበረት ባመሸው፣ ከግመል መሳፈር ካሸዋው ላይ ማደር፣ ከድንኳን ባልሸሸው። ባጥጬም ዋትቼም ለኔ ያው በገሌ፣ ቢጠራኝ ነው እንጂ ይቀናት ዕድሌ። የኢትዮጵያ ጥሪ ቀና ይበል ጥቁር ፊታችሁ፣ አበሾች ይብራ ገጻችሁ፣ የሳባ ኩሩ ዘር ናችሁ። ይልቃል መሠረታችሁ፣ ከፍታው የተራራችሁ፣ የጀግና መጠለያችሁ፣ ጥላ ነው ኩሩ ልባችሁ። በቋሚ ጀግንነት እውነት በእናንተ መሥዋዕትነት መላው ጥቁር ዘር ይኰራል፣ ይገዝፋል፣ ዐይኑ ይበራል። የሳባ ዘሯ ይጣራል፣ አፍሪካን ተነሱ ይላል። የማማ የኢትዮጵያ አፈር ነፃ ነው ያበሻ ምድር። አፍሪኮች ተነሱ ጽኑ፣ ነፃ ሰው ሁኑ። የጥቁር ዜጎች በሙሉ ተነሱ ነፃነት በሉ። አያስፈራም ልዩነቱ ጠፋ። አርብና ማክሰኞ መች ነበረ ሰኞ? እኔ ዘንግቼው ነው ወይስ አልነበረም? ባለፈው ሳምንት ውስጥ እሑድ ቀን አልቀረም? ጾም ተጀመረ እንዴ? መች ደረሰ ወሩ? ያኛው ቀን ይህ ሰዓት ለምን ነው መብረሩ? ዛሬ ቀኑ ማን ነው? አሁን ስንት ሰዓት ነው? ትላንት ነበረ እንዴ በዓል የረፍት ቀን? ግንቦት መች አለፈ? ምን ነው ቆሌ ራቀን? ዓመት ሞላው እንዴ? ኧረ ወየው ጉዴ! ይሮጣል፣ ይፈጥናል፣ ይሄዳል፣ ይበናል፣ ይሸሻል፣ ይተናል። ተገትሮ ቆሞ የማይቀየረው የማይንቀሳቀስ የማይሞከረው ኑሮ ብቻ ሆነ ምንም የማይጥመው። ከዕድሜ ጋር ማያድግ ከቀን የማይገጥመው አይበጨቅ ሱቲ አይናድ ተራራ እጅጅ ያለ ኑሮ ሞት አላላስፈራ። ያላቅም በበዛው ሲከፋን ባነሰው ስንቆጭ ያልበላንን ስናክ ያልተከካ ስንፈጭ የእኛን ስናወድስ የሌላውን ንቀን ከሄድንበት ቀረን ካነሱትም ደቀን። ያወቅነው ጠፋብን ተመልሰን ደርሰን ታሪክና ባህል ያላቅማችን ወርሰን